የአእላፋት ዝማሬ ፕሮግራም እንዳይካሄድ የቁም ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ስለዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። እኔን አፍርሶ ድንጋይ ስለሰራልህ ጥበብ ነው አትበለኝ ነው። ዶንት ሴይ ዳት። መጀመሪያኛ እንትረፍ። እንጻው ገደል ይግባ ሲፈልግ መልሰን እንሰራዋለን። የ2018 የአእላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥንም በቲክቶክም በቴሌግራምም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። የአእላፋት ዝማሬ የጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ምሽት በሰውና በመላእክት ህብረት የተዘመረው የመጀመሪያውን ድንቅ ዝማሬ የአእላፋትን ዝማሬ መነሻ በማድረግ ስያሜውን ያገኘ ጉባኤ ነው። የአእላፋት ዝማሬ መቆም አለበት። አሁን ያለንበት ሁናቴ እንድንዘምር ሳይሆን ማቅ እንድንለብስ ነው የሚፈልጉ አይነት ድምጾች ከሰሞኑ በጣም ተበራክተዋልና ብንሰርክም ባንሰርክም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታረጉት? ለምንድነው የማታረጉት? አሁን አርጉ። እንደዚህ ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙርን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? የእኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። የምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን። ይሄ ነው የኛ እየታረደ እየተገደለ ገዳም እየተቃጠለ 500 ሰው ሞቶ እናጣራለን እያሉ እየቀለዱ ምናምን በዛው ነው የቀጠለው። ከገደለ ሰውዬ ጋራ እናመሰግናለን ያሉ ሄደው ምን ትጠብቃለህ? ምንም። ይሄ እብደት ነው። እየገደለን ሰውዬ እናመሰግናለን ምን ስላል ህንጻችንን ስላላፈረስኩ ወይንም አፍርስ አዲስ ስለሰራ ይሏል። ይሄን ጥበብ ነው ይለኛል። ጥበብ አይደለም፣ ይሄ ጥፋት ነው። እኔን አፍርሶ ድንጋይ ስለሰራልህ ጥበብ ነው አትበለኝ ነው። ዶንት ሴይ ዳት። መጀመሪያኛ እንትረፍ። ህንጻው ገደል ይግባ ሲፈልግ መልሰን እንሰራዋለን። ይጥፋ ሲፈልግ ነው። ለገቢው ነው የተጨነቅነው። ምንድነው ጭንቀቱ? አዳራሽ የምንሰራው ምን ልንማርበት ነው? ሃይማኖቱን እያጠፋን እና ወዳጄ ምዕመናን በህንጻ በድንጋይ በመዝሙር በሜዳ በመሙላት እንዳያምኑ ብዙ ሻማ በማብራት ልደታ እኮ አስፋልቱ ሞልቷል ይልና አንዱ በቪዲዮ ይለቃል። ሰው ተጽናንቶ እንቅልፉ ለጥ ይላል። ሊያልቅ እኮ ነው። ሻማው አያድንህም። አንድ ሆነ ተነስ፣ ቀኖናህን ጠብቅ፣ እውነተኛ አባቶችን ተንከባከብ፣ ሐሰተኛ ሰራተኞችን አስወግድ ነው መልእክቱ። ሄኖክ ኃይሌ ጃንደረባው ሚሽን ተቀብሎ ሊመጣ ይህንን ያየ
የአሜሪካ ሴናተር፣ ይሄንን ያየ የተባበሩት መንግስታት፣ ይሄንን ያየ የዓለም መንግስታት በኢትዮጵያ የእምነት ነፃነት የለም፣ በኢትዮጵያ ያሉት ክርስቲያኖች ይጨቆናሉ፣ በኢትዮጵያ ያሉ ኦርቶዶክሳውያን ይገደላሉ ቢባል ማን ነው የሚያምነው? ማንም አያምነው። እውነቱን ልንገር፣ ቦሌ መድኃኔዓለም ይሄ የምታየው መድረኩን አምጣልኝ፣ መድረኩን ሳብልኝ፣ ይሄ የምታየውን መድረክ አዳነች አቤቤ ናት የከፈለችው። የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከቱ። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከቱ። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳይ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳይ። የቅድሙ ትኬት አጣ። ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። ጌታችን ልደት በምስጋና የምናከብርበት የአላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኑታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ ይሄዳል። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ይሄ ሊሰመርበት አይቀር። መንግስት ተዘጋጅቶበታል። የአላፋት ዝማሬ የጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ምሽት በሰውና በመላእክት ህብረት የተዘመረውን የመጀመሪያውን ድንቅ ዝማሬ የአላፋትን ዝማሬ መነሻ በማድረግ ስያሜውን ያገኘ ጉባኤ ነው። ያንን ጻዕዳ የሆነውን ልብስ ለብሰው ሁሉም ሰው እንዲመጣ መልእክት ተላለፈ። በሚገርም ሁኔታ ነበር አቀባበሉ። እንዲያውም በገበያ መካከል ከፍተኛ የሆነ እንቅስቃሴ ተፈጥሮ ነበረ፣ በነጭ ልብስ ገበያ መካከል ማለት ነው። ስያሜው የተገኘው እንግዲህ እንደሚታወቀው አላፋት የመላእክት ቁጥር ነው። እልፍ አላፋት ወትልፊት አላፋት መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ብዙ ሺህ ጊዜ ሺህ አላፋት ጊዜ አላፋት ነው የሚል። ቅዱስ ጳውሎስም ለዕብራውያን ምዕመናን በጻፈው መልእክቱ ላይ በደስታ ወደ ተሰበሰቡት ወደ አላፋት መላእክት ህብረት ደርሳችኋል። የ2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደግሞ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቁ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው፣ ሌላው ቀርቶ ቤት የሚያገለግሉ የቤት ውስጥ እህቶቻችንንም ጭምር ይዞ ተመቶ በቃ በጌታ ልደት ማሳለፍ ሰብአ ሰገልን ሆኖ እረኞችን ሆኖ ከመላእክት ጋር በመዘመር የሚያልፍበት ክብረ በዓል እንዲሆን ሐሳብ አለ። እንግዲህ መነሻው መድረሻው እግዚአብሔር ቢፈቅድ ይህን ይመስል ቀን በቀን በቴሌቪዥኑ ሲፈልግ ይዘጋ
አእላፋት ዝማሬ እስኪቀርብ ድረስ በቴሌቪዥንም በቲክቶክም በቴሌግራምም የታረዱትን የአሩሲ የታረዱትን የተጨፈጨፉትን የተቃጠሉትን ከሄኖክ ኃይሌ ፎቶ ጋር ከሄኖክ ኃይሌ ቪዲዮ ጋር ከሄኖክ ኃይሌ ሚስት ጋር አድርጌ እለጥፋለሁ። ሂዱ እያልኩ ማለት ነው። የምትሄዱ ሰዎች ጥቁር ልበሱ እያልኩ ማለት ነው። አለቅ። ይሄን ለመቀልበስ የሚደረግ ነገር አልሰማም፣ አንቀበልም። ከአሁኑ ቪዲዮ መስራት ጀምረዋል። የሚገርም አእላፋት ዝማሬ የሚለውን የአእላፋት ዝማሬ የሚለውን መስቀል አደባባይ ላይ አድርጋችሁ ህዝቡን ጥቁር አልብሳችሁልኝ የአሩሲን የወለጋን ጭፍጨፋ የሚያሳይ በአማርኛ በእንግሊዝኛ አድርጋችሁ ጧፍ እያበሩ ደረት የሚደቁ እናቶች አድርጋችሁ ጉባኤው ካህናት ስለሌሉበት ከመጡም ደግሞ ፓትርያርኩን ወይ በዊልቸር ይዘዋቸው ይመጣሉ። ያው ተሰብረው ስለተኙ ያው ለፕሮፓጋንዳ ሊያመጧቸው ይችላሉ። እነ ሄኖክን ነጭ አልበሳችሁ በደስታ ሲፈነጥዙ፣ ምዕመናን ግን ጥቁር ከል ለብሳችሁ አሁን ከል ለብሰ ምህላ እግዚኦታ በሚደረግበት ሰዓት ማለት እኔ ደግሞ ቀን በቀን ከዛ ጋር በማድረግ የታረዱትን የተጨፈጨፉትን በእሳት የተቃጠሉትን ከሄኖክ ሚስት ጋር ከሄኖክ ኃይሌ ጋር አድርጌ አመጣዋለሁ ማለት ነው፣ ሰራዋለሁ ማለት ነው። አንተ በእኔና በሳሚ ላይ ትዝታለህ፣ የምታመጣውን እናያለን፣ እናያለን። እኔን እንቅፋት የሆኑኝ ሳሙኤል ቀሲስ ሳሙኤልና ዘመድኩን ናቸው ብለህ ትደነፋለህ፣ የምታመጣውን እናያለን። እንቅፋት ነው መሆን። አሁን አልተገለጸለትም ለህዝቡ። እንደ በጋሻው በኋላ ነው መጥቶ ዘመድ ያለን ነገር ልክ ነበር፣ ዘመድ ያለን ትክክል ነበር ትላለህ። ይህንን በደንብ ሁላችንም እንትን እንላለን ማለት ነው። እንዳትቀበሉ በቃ ቲክቶክ ላይ እያየው ነው። አጀንዳ የሚቀበል ጠፍቷል። በቃ ደስ የሚል ነገር ነው የመጣው። አጀንዳ እንዳትቀበሉ አጀንዳ ትኩረታችሁን አንድ ነገር ላይ ማድረግ ነው። መስቀል አደባባይ ተብሎ የሚመጣ ነገር እንዲሁ ቀላል አይደለም። የተመቸው ነው። አይታችሁታል አይደል? የአእላፋት ዝማሬ ፕሮግራም እንዳይካሄድ የቁም የመልእክት ለተዋሕዶ ልጆች ነው እንዴ? ምንድን ነው የሚቆመው? ምስጋና፣ እግዚአብሔርን ማክበር፣ ማወደስ፣ ጸሎት እኮ ነው መዝሙር። መሰባሰባችን እኮ ትልቅ ነገር ነው። ደስ ይላል። ተዋሕዶ ሃይማኖታችን ታብብ እንጂ ወደ ታች ሊቆረቁሯት ሲፈልጉ አለን ብለን መውጣት ነው እንጂ የምን መደባበቅ ነው? ይሄ ሆኖ ሳለ ግን የተዋሕዶ ልጆች ስንሰበሰብ በአሁን ሰዓት በአርሲ የተገደሉ ስላሉ ወገኖቻችን ድምፃቸው የምናሰማበት መንገድ ይሄ ነው። የተገደሉት ወገኖቻችን ካህናት አባቶቻችን በወለጋ ተገለው ሬሳቸው እኮ አልተገኘም ነው የተባለው። ይሄ አይቆጨንም ወይ? በእውነት በትውልዳችን ይሄ ሲፈጸም ምን እየሰራን ነበረ? እኛ ጥቁር ለበሰ፣ ቀይ ለበሰ፣ ነጭ ለበሰ እያል ስንነታረክ የቤተ ክርስቲያን ቤተ ክህነት ምንድን ነው ያለው? በዘላቂነት ይሄ ነገር እንዲፈታ ምን እየሰራን ነው? በእውነት በአንድነት ተሰባስበን ኃይላችንን አንድ አድርገን ሞታችንን እንዴት እናቆማለን? የተዋሕዶ እየተደፈረች ያለው ነገር እንዴት እናስተካክላለን? መባባል ሲገባን እኛ እርስ በርስ እዚህ እንጠዛጠዛለን። ይሄን ለበስክ፣ ይሄን አደረግክ እየተባባልን በዕለቱ የምናሳይበትን መንገድ መፈለግ ነው እንጂ በርቱ፣ ቀጥሉ፣ እንጠናከር፣ እንግባባ፣ አንድ እንሁን። እባካችሁ ስለ እመብርሃን እላችኋለሁ። አመሰግናለሁ። ኮሜንት አድርጉልኝ። ሁሉ ፍርጃ በዚህ በኩል የነ ዘመድኩን ሐሳብ አለ፣ የነ ፋንታውን ዋቂ ሐሳብ አለ፣ የነ ዲያቆን ዮሴፍ ሐሳብ አለ። በዚህ በኩል የአእላፋት ዝማሬ አጀንዳ አለ፣ የነ ዲያቆን ሄኖክ ኃይሌ ይሄንን ሐሳብ ለሚደግፉ ማለት ነው። እኛ መሃል ቤት ሆነን እንገራችሁ ለዛሬው እነ መምህር ዘመድኩን፣ እነ ፋንታውን ዋቂ፣ እነ ዲያቆን ዮሴፍ በጣም ብዙ ናቸው። እነ ቴዶ ዘሪፋኤል ውጭ ያላችሁት በብዛት የምትናገሩት ኢትዮጵያ ውስጥ ስላለ ሞት ነው። እውነት ነው።
የምትናገሩት የምታለቅሱት ኢትዮጵያ ውስጥ ስለሚገደለው እያንዳንዱ ኢትዮጵያዊ ነው። ትክክል ናችሁ። ኢትዮጵያዊ ብቻ ኦርቶዶክሳዊም ጭምር ማለት ተለይቶ ስለሚጠቃው ተለይቶ ስለሚገደለው በጅምላ ስለሚገደለው ስለሚፈናቀለው የመዋቅር ጥሰቱን የመዋቅር ጥፋቱን ትናገራላችሁ። ፖለቲካውን አይደለም የምናገረው። ይሄ የቤተ ክርስቲያን ላይ ያለውን ጥቃት ከጳጳስ እስከ ምዕመን ያለውን ችግር ትናገራላችሁ። እውነታችሁን ነው። ምንም ጥፋት የለውም፣ ምንም ስህተት የለውም በዚህ ላይ። ይሄ አጀንዳ ለማን የተጠቀሙበት እስከዛሬ? ለምን ተጠቀሙበት እነዚህን አጀንዳዎች? እስከዛሬ እናንተ የምታነሱትን አጀንዳ ለምን ተጠቀሙበት? ለፖለቲካ። እዚህ በኩል አእላፋት ዝማሬ አሁን የሚከናወነው ሶስተኛው ነው። ገና ከ3 ዓመት በፊት ወለጋ ላይ ሰው ይሞታል፣ አሱሳ ላይ ሰው ሞታል፣ ሆሮ ጉሩ ላይ ሰው ሞታል፣ አሱሳ ላይ ሰው ሞታል። ሰው ሞታል ምላችሁ ኦርቶዶክሳዊ ሆኖ ተገድሎ ተፈናቅሎ ቤተክርስቲያን ተቃጥሎ በስቃይ የተገደለ የተሳደደም ጭምር ይሄን አካቱበት ውስጥ አለበት። በሁለቱም ዘንድ ሞታል። በአእላፋት ዝማሬ ምን አገኘ? ምዕመናን የተሰበሰቡ ነው። በጣም ጥሩ። ይሄ የምሽት ክበብ ጭፈራ፣ የምሽት ማስታወቂያ፣ የገና ዋዜማ ምሽት እንትና ናይት ክለብ ዳንስ አለ፣ እንትን ቦታ ኮንሰርት አለ፣ እየቀረ ነው። ተመስገን። ጥቂት ብትሆን ተመስገን። በጣም ብዙ እንጠብቃለን። እኛ የምንጠብቀው ንስሐ የሚገባ ስጋው ደግሞ የሚቀበል ለሰማዕትነት ራሱን ቆርጦ ለአባቶቹን አባቶቼ ልክ አይደላችሁም እንዲምሩን ብሎ የሚናገር እልፍ ምዕመንም እንፈልጋለን። ልክ ናችሁ አባቶቼ፣ በዚህ እንሄዳለን፣ ይሄ ደግሞ ስህተት ነው፣ በዚህ እንታረም የሚል እውነተኛ ምዕመን እንፈልጋለን። እያፈራ ነው ካላችሁን ገና ነው። መዘመር አለበት። ለማን ነው የሚዘመረው? ለቤተ መንግስት ነው እንደሚዘመረው አይደለም። ለፓርቲ ነው እንደሚዘመረው አይደለም። ነገር ግን በእኛ ዝማሬ ፖለቲካ የሚሰራ አካል የለም አለ። ስለዚህ ይሄንን ፖለቲካ ቀድማችሁ ስሩትና እኛ የምንዘምረው ሰላም በሆነች የሰላማዊ እንቅስቃሴ ባለባት ከተማ ብቻ ነው። በሚገደሉባት ከተማ ዘምረን አናውቅ። ወለጋ ላይ የተገደሉ አልዘመሩ። በጫካ ውስጥ ተሳደው ቤታቸው ተቃጥሎ በጫካ ውስጥ ተጥለው የአእላፋት ዝማሬ መቆም አለበት። አሁን ያለንበት ሁናቴ እንድንዘምር ሳይሆን ማቅ እንድንለብስ ነው የሚፈልጉ አይነት ድምጾች ከሰሞኑ በጣም ተበራክተዋልና እኔ በግል የሚሰማኝን ለመናገር ነው። አንዳንዱ ከናካቴው ዝማሬ ቢቀርስ ያሉ አሉና ትዝብቴ በጣም ብዙ ነው። ብችሉ ሼር አድርጉላቸው። ግራ ይገባኝ የኢትዮጵያ ጃንደረባ ትውልድ የሚሰራው እውነት የአእላፋትን ዝማሬ ብቻ ነው እንዴ? ግራ ገባኝ። ስንት ፕሮጀክቶችን ነድፎ እየሰራ ያለ የቤተክርስቲያን ማህበር ነው። ሁሉ አይለፈፍም እንጂ እኮ የሚሰራው እጅግ ብዙ ነው። ችግር አለበት ከተባለ ደግሞ በቃ ለመቃወም ህንጻት ውስጥ እየገቡ ከመቃወም በጠረጴዛ ዙሪያ ነገሮችን ለመፍታት መጣር እንጂ የአንድ አባት ልጆች ለአንድ መንግስት የማንሰራ እስከማይመስል ድረስ በዚህ ልክ መሆናችን ያስተዛዝባል። በእኛ ንትርክ ስለ በጎች ማሰብ ተገቢ ነው። ሌላው የአእላፋት ዝማሬ ስለቆመ የሚቆም የኦርቶዶክሳውያን ሞትና ስቃይ ነው። ሁላችንም የምንሄደው ወደ ሞት ነው። በበጉ ደም ልብሳቸውን አንጽተው ነጭ ለብሰው የከበሩትን ጥቁር ለብሰን ልንዘክራቸው መቼም አንችል። ሰለስቱ ሕፃናት መዘመራቸው ብቻ እኮ አልነበረም በአምላክ ክብር ያሰጣቸው። በእሳት ውስጥም ቢሆን መዘመራቸውን አለማቋረጣቸው ነው ልዩ ያደረጋቸው። ደግሞ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ሰማያዊ ደስታና ምድራዊ መከራ አብረው ይሄዳሉ። ቤተክርስቲያን ልጆቿን በሰማዕትነት ስታጣ የምታቀርበው ለቅሶና ሐዘን የራሱ ቦታ አለ። ነገር ግን ሐዘንና ለቅሶ የክርስቲያን ተስፋና አገልግሎትን እንዲያቆም አይፈቀድለትም። ምስጋና ደግሞ ከክርስቲያን ሕይወት የማይነጠል ግዴታ እንጂ ሁኔታዎች ሲመቹ የምናቀርበው ሁኔታዎች ደግሞ ሳይመቹን ሲቀር ደግሞ የምንተው አማራጭ አይደለም። ዝማሬው የፈተናውን መኖር አለመቀበል ሳይሆን በፈተና ውስጥ የእግዚአብሔርን ተስፋ ለመርሳት ነው እንደሚባለው። ስለዚህ የምንሞትም ከሆነ መስግነን በምስጋና እንሞት። ሌሎቻችን አገልግሎቱን በጸሎት እንደግፍ። ትልቁ መፍትሄ እርሱ ነው። ንትርኩን ቆሞ እንግዲህ ለአንድ መንግስት እንደ አንድ አባት ልጅነታችን እንትጋ ለማለት ነው የምፈልገው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንደምን አላችሁ የኔ ተወዳጆች? ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ ያደረጋችሁ ለጃኒ ሚዲያ ለአእላፋት ዝማሬ አዘጋጆች እንድታደርሱልኝ ጠይቃችኋለሁ። እንደሚታወቀው በዚህ በአርሲ ላይ የሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን እጅግ በጣም ታላቅ የሆነ ሰቆቃን አሳልፈዋል። አሁንም ደግሞ በዛ ሰቆቃ ውስጥም ደግሞ ይገኛሉ ማለት ነው።
በጣም ብዙ ወገኖቻችን በሞት አጥተናል፣ ያው በአሰቃቂ ሁኔታ። እናም ደግሞ አሁንም ደግሞ ሕክምናቸውን እየተከታተሉ ያሉ ህፃናት አባቶች እናቶችም ደግሞ ይገኛሉ ማለት ነው። ስለዚህም እነዚህ ወገኖቻችን ለማገዝ አሁንም ደግሞ ወጥተው ለመግባት የሚቸገሩ ነገ ገና ለገና ምን ሊፈጠር ይችላል እያሉ በስጋት ውስጥ ያሉ በሰቆቃ ውስጥ ያሉ ወገኖቻችንም ደግሞ ቁጥራቸው ቀላል አይደለም። ስለዚህ እነዚህ ክርስቲያኖችን ከጸሎት ባሻገር በገንዘብም አብረናቸው ልንቆም አይገባም ትላላችሁ? አዎ ልናግዛቸው ይገባል ብዬ አስባለሁኝ። እኔ ታናሽ ወንድማችሁ አንድ ነገር አሰብኩኝ። ምን መሰላችሁ? እንግዲህ አሁን ከፊታችን ለሚመጣው ለአላፋት ዝማሬ ዕለት ማለት ነው ቢያንስ ከ200,000 ሰው በላይ ቢገኝ 200,000 ብለን ብንይዘው የኔ ግምት ነው። እሺ ሊጨምርም ሊቀንስም ይችላል፣ ስለ ቁጥሩ እርግጠኛ ስላልሆንኩ ማለት ነው። እና ከሚመጣው 200,000 ሰው መካከል ቢያንስ 100,000 ሰው 10 ብር ቢሰጥ ወደ 1 ሚሊዮን ብር እናገኛለን። 50,000 ሰው 100 ብር ቢሰጥ ወደ 5 ሚሊዮን ብር እናገኛለን። ወደ 30,000 ሰው ደግሞ የሚያክለው ደግሞ 200 ብር ቢሰጥ ወደ 6 ሚሊዮን ብር እናገኛለን። በአጠቃላይ በድምሩ ወደ 12 ሚሊዮን ብር አካባቢ ያገኘን ማለት ነው። 12 ሚሊዮን ብር። ታዲያ በሕክምና ላይ ላሉት ወገኖቻችን እንዲሁም ደግሞ ወጥተው ለመግባት ሰቀቀን ውስጥ ላሉ ወገኖቻችን እንዲሁም ደግሞ ሀዘን ውስጥ ቁጭ ብሎ ላሉ ወገኖቻችን ይሄ ብር ቢሄድ ለነርሱ ቀላል አይደለም የሚሰጣቸው ትርጉም። አንደኛ ክርስቲያኖች ከጎናቸው እንዳለን ያስባሉ፣ ሁለተኛ ደግሞ ገንዘቡን ይጠቀሙበታል ማለት ነው። ሶስተኛ በእኛ ምክንያት ደግሞ ያንን የሰጣቸውን እግዚአብሔርን ደግሞ ያመሰግኑታል ማለት ነው። ስለዚህ እንዲህ ብናደርግስ ብዬ አሰብኩኝ። እስኪ ሀሳባችሁን ኮመንት ላይ አስቀምጡን። ግን ማሳሰቢያ እንደሚታወቀው ጃን ሚዲያም ሆነ የአላፋት ዝማሬ አዘጋጆች ሐሳቡም ሆነ ዓላማቸው ገንዘብ ማሰባሰብ አይደለም። ምናልባት ደግሞ እቺን ትንሽዬ ነገር ደግሞ አይታችሁ ወይም ደግሞ ይዛችሁ ስማቸውን ለማብጠልጠል እንዲሁም ደግሞ ለሐሜት ደግሞ ጠረጴዛ ላይ እንዳትወጧቸው ከመስጋት አንጻር ይህን ተናገርኩ። ጃን ሚዲያ ዓላማውም ሆነ ሐሳቡ ገንዘብ ማሰባሰብ አይደለም። የምንሰባሰበው ለዝማሬ ነው። ግን ወገኖቻችንን መርዳት ስላለብን ብንረዳ ብናግዝ ከሚል የተሰጠ የአንድ ታናሽ ወንድማችሁ ምክረ ሐሳብ ወይንም ደግሞ ሐሳብ ነው። እናንተስ ምን ትላላችሁ? ኮመንት ላይ ሐሳባችሁን አሳውቁኝ። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ሼር፣ ሪፖስት፣ ኮፒ ሊንክ አድርጉ፣ አድርሷቸው። እግዚአብሔር ይስጥልኝ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ